አይናፋርና ንግግር የማትችል ከሆነ በእነዚህ 5 ምክንያቶች ሴትን በፍቅር መጣል ትችላለህ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሮ። አንደኛ፣ የማራኪነት ግዴለሽነት ስልት። አንዲት ሴት አንተ ወዳለህበት አካባቢ ስትመጣ፣ ለምሳሌ ካፌ፣ የትምህርት ክፍል፣ የሥራ ቦታ ወይም መዝናኛ ቦታ ሊሆን ይችላል፣ ስትገባ አብዛኞቹ ወንዶች የሚያደርጉት የተሳሳተ ነገር አለ። ወዲያውኑ ጭንቅላታቸውን አዙረው አይኖቻቸውን ሰቅለው እሷን ማየት ይጀምራሉ። ይህ ድርጊት በሴቷ አይን እነዚህ ሰዎች የሚተዳደሩት በራሳቸው ሳይሆን በማንኛውም ሴት መገኘት በቀላሉ የሚረበሹና ትኩረት የሚሹ ቀላል ወንዶች ናቸው የሚል መልእክት ያስተላልፋል። ይህንን የተለመደና ማራኪነትን የሚያሳጣ ስህተት ሙሉ በሙሉ በመቀልበስ አንድ አይናፋር ወንድ ያለውን የተፈጥሮ መረጋጋት በመጠቀም እንዴት ማራኪ መሆን እንደምትችል እንደሚከተለው አሳይሃለሁ። ተከታተለኝ። የሰው ልጅ ተፈጥሮ ትኩረት የሚሰጠው በቀላሉ ለሚገኘው ወይም ለሚለዋወጠው ነገር አይደለም። በተቃራኒው ለራሱ ዋጋ የሚሰጥ በራስ መታመንና በቀላሉ ሊረበሽ የማይችል ሰው ከፍተኛ ክብርና ትኩረት ይሰጣል። አንዲት ሴት አንተ ወዳለህበት ስትገባ እሷን እንዳላስተዋልካት መሆን እብሪተኛ ወይም ትዕቢተኛ አያደርግህም። ይልቅስ የኔ ዓለም፣ የሥራ ዓለም እና የራሴ ትኩረት ከማንኛውም አካል በላይ የተከበረ ነው የሚል ስብዕናን ማሳየት ነው። ይህ ድርጊት በሴቷ አእምሮ ውስጥ ፈጣን ግርምትን ይፈጥራል። የዚህ ሁሉ ወንድ ትኩረት እኔ ላይ ሆኖ ይሄ ሰው ግን ምንድነው ዞር ብሎም እንኳን አላየኝም በሚል ትገረማለች። ምናልባት መታ አንተ አቅራቢያ ልትቀመጥ ትችላለች። በዚህም ሰዓት አንተ አይንህን ከስራ ወይም ከስልክ ላይ ከቶኑ ማንሳት የለብህም። በምትሰራው ስራ ላይ ሙሉ በሙሉ እንደተጠመድክ፣ ሐሳብህ ሌላ ቦታ እንደሆነና መገኘቱ በጭራሽ እንዳልረበሸ መሆን አለብህ። ሴቷ ወደዛ አካባቢ ስትመጣ የሁሉም ወንዶች እይታ እሷ ላይ እንደሆነ እርግጠኛ ናት። ነገር ግን አንተ ብቻ ከሷ መገኘት ፍጹም ነፃ ሆነ በስራ ስትጠመድ ስታይ በውስጧ ይህ ሰው ደግሞ ማን ነው? ለምን አላየኝም? ለምንስ አላስተዋለኝም? የሚል የመጀመሪያው የማወቅ ጉጉት እሳት ይለኮሳል። በትከሻ ቀና ብለህ ደረትህን ከፈት አድርገህ አቀማመጥህም ደግሞ ይረጋ ይሁን። ውጥረትና ጭንቀት የሌለበት ሰው መሆን አለብህ። እሷ አይናፋርነትህን እንደ ድክመት ሳይሆን እንደ ከባድ፣ እንደ ጸጥተኛና ማራኪ ስብዕና እንዳለው ሰው እንድታዩ ያደርጋታል። እሷ አጠገብ በመሆኗ ወይም አንተ አቅራቢያ በመሆኗ መርበትበት የለብህም። ቆንጆ ሴት አጠገቤ ተቀመጠች፣ በጣም ደስ ይላል፣ ምን ብዬ ላናግራት፣ እንዴት ብዬ ትኩረቷን ልውሰድ በሚል ሐሳብ መቅበዝበዝ የለብህም። ከዚህ በኋላ ባሉት ደቂቃዎች ውስጥ ሁለታችሁም በጸጥታ ባላችሁበት ሰዓት ከምታደርገው ተግባር ቀና ብለህ አይንህን ቀጥታ ወደ እሷ ማዞር ትችላለህ። ልክ አይናቸው ሲገጣጠም ቶሎ ብለህ በፍርሃት አትሽሽ። ይልቅስ በሰከነና ፈገግታን በሚያሳይ ፊት ተመልከታት። ይህም ምን ያስተላልፋል መሰለህ? መጀመሪያ ላይ አላየውሽም ነበር፣ አሁን ግን አስተዋልኩሽ። እናም በጣም ደስ የሚል ስብዕና አለሽ የሚል ኃይለኛ የጸጥታ መልእክት ያስተላልፋል። ሌሎች ወንዶች እሷን ለማየት ሲጣደፉና አንተ መረጋጋትህ ከህዝቡ ተለይተ እንድትታይ ያደርግሃል። ሴቶች ከህዝብ ተለይተው የሚታዩ በራሳቸው የሚታመኑና በቀላሉ የማያብዱ ወንዶችን በከፍተኛ ሁኔታ ያደንቃሉ። አብዛኛውን ጊዜ ሴቶች ትኩረት የሚሰጣቸውን ወንድ ይሻሉ። ነገር ግን አንተ በዚህ ስልት ስትጠቀም እሷ አንተን ለማግኘትና ትኩረትህን ለመሳብ እንድትሞክርና ሁኔታዎችን እንድታመቻች ያደርጋል። ሁለተኛ፣ ዝምታን ወደ ማራኪነት መቀየር። ጫጫታ ባለበት ቦታ ላይ ሆነ ብዙም አትረበሽ። ተረጋግተና ተዝናንተ መቀመጥ ይኖርብሃል። አይናፋርነት ልክ እንደ ሚስጥር ነው። ሴቶች ይህ ሰው ምን እያሰበ ነው ብለው ለማወቅ ብለው የማጉጉት ያድርባቸዋል። ብዙ ወንዶች ሴቶችን ለመማረክ ከፍተኛ ድምፅ ማሰማት፣ ብዙ ማውራት፣ ራስን ለማስደመም መጣደፍና በዙሪያው ባሉ ነገሮች ሁሉ ላይ ተሳትፎ ማድረግ አለበት የሚል ነው። ነገር ግን ይህ ባህሪ ከልክ በላይ ሲሆን ከማራኪነት ይልቅ ትኩረት ፈላጊ ወይም አስቸጋሪ ሊያስመስለው ይችላል። ይህ ደግሞ በሴቶች ዘንድ ያስነቃቸዋል እንጂ ያስከብራቸውም። አንተ ከዚህ በተቃራኒ በመሆን አይናፋርነትህን ወደ አንድ ታላቅ የስነ ልቦና መሳሪያ ወይም ሚስጥራዊነትና ማራኪ ጸጥታ መቀየር ትችላለህ። የሰው ልጅ ተፈጥሮ የማይታወቁና ያልተሟሉ ነገሮችን የማወቅ ከፍተኛ ጉጉት አለው። አንድ ሰው በዝርዝር ሁሉንም ነገር ስለራሱ ሲያወራና በቀላሉ የሚደረስበት ሲሆን በሰከንዶች ውስጥ አሰልቺ ይሆናል። ነገር ግን ዝምታን መምረጥ፣ ሁኔታዎችን በጸጥታ መከታተልና ጥቂት ነገር ግን ትርጉም ያላቸውን ቃላት ብቻ መናገር በዙሪያ ያሉ ሰዎች አእምሮን ይቆጣጠራል። አይናፋር ማለት መናገር ማጣት ማለት አይደለም። ይልቅስ ቃላትን ዋጋ መስጠትና መቆጠብ ማለት ነው እንጂ ጫጫታ፣ ውንብድና ወይም ከመጠን በላይ መነጋገር በሞላበት ቦታ ላይ ለምሳሌ ድግስ፣ ካፌ ወይም የተጨናነቀ ክፍል ውስጥ ስትገኝ አንተ ልክ እንደ ማዕበል ያለ አለት መሆን አለብህ። በሰዎች ድምፅ መረበሽ የለብህም። ዙሪያህን መቃኘት ወይም ትኩረት ለማግኘት መጣደፍ የለብህም። እንቅስቃሴዎችህን በቀስታ አድርጋቸው። ይህ ደግሞ ለሴቶች ብቻ ሳይሆን ለወንድም ጭምር
ይህ ሰው በራሱ የሚተማመንና በውስጡ የተረጋጋ ኃይለኛ፣ የማይናገር ዝምተኛ ሰው ይመስላል የሚል ምስክርነትን ይሰጣል። ሁሉም ሰው ሐሳቡን ለማስቀደም ለመሳቅ ወይም አስተያየት ለመስጠት በሚቸኩልበት ሰዓት አንተ በጸጥታ አዳምጥ። መጀመሪያ ላይ ዝምታን መምረጥ፣ ነገር ግን ውይይቱ ጫፍ ላይ ሲደርስ ወይም ትኩስ ሐሳብ ሲነሳ አጭር፣ ጥልቀት ያለውና የሁሉንም ትኩረት የሚሰርቅ አንድ ሐሳብ ብቻ መስጠት ትችላለህ። ይህ ድርጊት ይህ ሰው ብዙ አያወራም፣ ነገር ግን ሲናገር ትርጉም ያለውና ከባድ ነገር ነው የሚናገረው የሚል ግርማ ሞገስ ይሰጣል። ሶስተኛ፣ ሰው እንዴት እንደዚህ ይመሳሰላል? ከዓመታት በፊት አንቺን የምትመስል ጓደኛ ነበረችኝ። በጣም ነው የምትመሳሰሉት። የእውነት በጣም ተገርሜ ሳይሽ ነበር በላት። ከዓመታት በፊት አንቺን የምትመስል ጓደኛ ነበረችኝ፣ በጣም ተገርሜ ሳይሽ ነበር የሚለው አባባል ይህ ጉዳይ በትክክል ያልተከሰተ እውነተኛ ነገር ላይሆን ይችላል። ነገር ግን አንተን ከሷ ጋር ለማቀራረብ ዝምታውን ሰብሮ ውይይቱን ለመጀመርና የባለቤትነት ወይም የልዩነት ስሜት ለመፍጠር የሚጠቅም ስልት ነው። ብዙ ወንዶች ከሴት ጋር ማውራት ሲጀምሩ እንዴት ነሽ ወይም ስምሽ ማን ነው ከሚሉ አሰልቺና ተራ ጥያቄዎች ባለፈ አንቺን የሚመስል ሰው አውቃለሁ ማለት ወዲያውኑ ውይይቱን ከቀጥታ ሰላምታ አውጥቶ ወደ አንድ ሚስጥራዊና አጓጊ ታሪክ ይለውጠዋል። ሴትዮዋ ወዲያውኑ ትኩረት ሰጥታ ማዳመጥ ትጀምራለች፣ ምክንያቱም ራሷን ከሌላ ሰው ጋር ማነጻጸር የማወቅ ጉጉቷን ይቀሰቅሰዋል። ሴቶች ሁልጊዜ በዙሪያቸው ካሉ ሰዎች ተለይተው መታየትና ትኩረት ማግኘት ይወዳሉ። ይህ ወንድ ያችን የቀድሞ ጓደኛውን በደንብ ያስታውሳል ማለት ፊቷን፣ ሳቋን ወይም አቀማመጧን በጥንቃቄ ያስተውለዋል ማለት ነው። ይህ ሰው መልኬንና ማንነቴን ከሌሎች ለይቶ አስተውሎታል። በእርግጠኝነት እንደ ተራ ሰው አይመለከተኝም፣ በእርግጠኝነት እንደሚያውቀው ሰው እንጂ እንደ ተራ ሰው አይመለከተኝም የሚል ስሜት እንዲሰማት ያደርጋል። ይህ ደግሞ በእሷ በኩል ከፍተኛ የሆነ የመወደድና የመሳብ ስሜት እንዲቀሰቀስ ምክንያት ይሆናል። ይህ ዘዴ ውይይቱ እንዲቀጥል የሚያስችል ማለቂያ የሌለውን የርዕስ መስመር ይከፍታል። እና አሁን ይቺ ልጅ የት አለች? ከሷ ምንዋን ነበር የምትወደው? ስራዋ ምን ነበር? የሚሉ ጥያቄዎችን ቀጥላ ትጠይቃለች። በመቀጠልም እቺ ሴት ማን ነበረች? ከሷ ጋር ጥሩ ትዝታ አለ ወይስ መጥፎ ትዝታ ነው? የሚሉ ጥያቄዎችን ደጋግማ ትጠይቃለች። ይህ ደግሞ ልክ እንደ ዘመዳሞች እንድትጠያየቁና በቀላሉ እንድትግባቡ ያደርጋቸዋል። አራተኛ፣ ማሾፍና መቀለድ። ገና ከአንዲት ሴት ጋር ሳትግባባ የምትፈልጋት ከሆነ ብቻ በቀልድ መልክ ወይም በሹፈት መልክ ልታወራ ትችላለህ። ይህም የጠነከረ ስሜታዊ ቁርኝትን ለመፍጠር የሚረዳ ቀላሉ መሳሪያ ነው። ብዙዎች ማሾፍ ሲባል ሴቷን ማዋረድ፣ መሳደብ ወይም ማሸማቀቅ ይመስላቸዋል። በፍጹም ግን አይደለም። እዚህ ጋር የምንፈልግ ወዳጅነት የሞላበት ፍቅርን አብሮ የያዘና ፈገግታን የሚቀሰቅስ ነው። ዓላማው እሷን መጉዳት ሳይሆን ግንኙነቱን አሰልቺ ከሆኑ የተለመዱ የሰላምታ ንግግሮች አውጥቶ ወደ ሕያው ውይይት መቀየር ነው። አብዛኞቹ ወንዶች ከአንዲት ሴት ጋር ሲነጋገሩ እጅግ ከመጠን በላይ ጨዋ፣ አክባሪና መልካም ሰው በመባል ብቻ ይወሰናሉ። ይህ ደግሞ እንደ አንድ ወንድ ሳይሆን እንደ ሌላ ተራ ጓደኛ እንድትመለከተው ያደርጋታል። መቀለድና ማሾፍ ግን ነገሩን ወደ ሮማንቲክ የመውሰድም ቻንስ አለው። ለምን ቢባል በቀልዱ ውስጥ ስሜትን ልትነግራት ትችላለህ። ሳታካብደው እሷንም ሳታጨናንቅ ስሜትን መናገሪያ መንገድ ነው። በንግግር ሰዓት ከሷ የሚመጣውን ነገር ሁሉ በጭፍን መቀበልና አዋው ማለት ፍርሃትን ያሳያል። ትንሽ አሻሚ በሆነ ቀልድ መፈታተንና በሐሳብ የማትሸነፍ ጠንካራ ወንድ መሆንን ያስመሰክራል። ፈጣን የኬሚስትሪ ስሜት ይፈጥራል። በቁም ነገር ብቻ የተሞላ ንግግር አሰልቺ ነው። መቀለድና ማሾፍ ግን በሁለቱ ሰዎች መካከል ፈጣን ሳቅና የደስታ ልውውጥ እንዲኖር በማድረግ በጥቂት ጊዜ በግንኙነት ውስጥ ነፃነት እንዲኖር ያደርጋል። እስካሁን ስለተከታተላችሁ እኛ አመሰግናለን። በድጋሚ ሰዓቱ አሁን ነውና ሰብስክራይብ አድርጉ።